ጣት ከሚያስቆረጥም ምግቡና ተሰምቶ ከማይጠገበው ሙዚቃው ጋር ሁሌም እርሶን ያዝናናል። ዱከም ሬስቶራንት ሲገቡ አገር ቤት እንደመግባት ነው። ልዩ መስተንግዷችን ከፍቅር ጋር ሁሌም አለ። ዱከም ሬስቶራንት ይምጡልን። በዱከም ሁሉ በልዩ ሁሉ በጥንቃቄ ለርሶ ይዘጋጃል። በስራ ደክመዋልና እንዲዝናኑ ወደ ዱከም ዱከም ሬስቶራንት ዲሲ መልካም መዝናኛ። አንድ ህግ አወጣ ነበር። ምን አይነት ህግ? ከታላቅ ቀድማ ታናሽ እህት ባል እንዳታገባ የሚከለክል። ይሄማ ፍርደ ገምድልነት ነው። አሁን እኔ በአንድ አመት ቢሆን በልጥሻለሁ እና እኔ ካላገባ አንቺ ቆመሽ ትቀሪ ነው? አንቺማ ጓደኛዬ ነሽ። እኔ ግን እንደዚህ ነበር የማስበሽ። ወይ ከሊላይ እኔ እኮ ነገሩ ማለቴ እንጂ አንቺ እናቴም ጭምር ነሽ። ከፈለግሽ ደግሞ አክስቴም አያቴም ሁኚ። አሁን ራሴን አመመኝ። ድሮም ቢሆን ሴተላጤ ሌላ ሴት ስታገባ ራሷን ያማታል። ነርስ በቤቱ መድኃኒት ይኖራል? እውነቴን ነው። ፍረስትሬት ማድረግሽን ተሽልሽ ለመዳሩ ግብሽን አጥብቂ። ባህር ዳር ከፍተኛ ስራ ይጠብቀናል።
ቢቀመጥ እንኳን ዝም ባይቀመጥ ነው የሚሻለው። ያው ተቀመጠልሽ። እንወራረድ። አሁን ጓደኛው ዞሮ ወደኛ ሳይኮሎጂ ጥርስ ነው ተሽው ሁለታችንም ሰላም ነን፣ አትጨነቁ። ያው ነገ እንገባለን። እኛም ናፍቃችሁናል። በልሽ ቻው። አሁንስ ምን እንዳሰብኩ ታውቂያለሽ? ነገ ጠዋት ተነስቼ ወደ አዲስ አበባ ለመመለስ። በቀረብሽ ቁጥር ልብሽ ይበልጥ መታ ጀምር። ምን ጀልተኛ የሚለውን አስቢ ውስጥ ትልቋ ቆማ ትንሿ ተዳረች ምናምን። ታገቢም ባታገቢም ሰው የሚያውቃ don't worry። ሻንጣችንን በማውረድ ደርተው ቀረበናል። ቀረበናል። ሃይ ክፍሉ ተመቻችሁ? ከሞላ ጎደል እኔ የምለው ለሁለት ሴቶች አንድ ክፍል ይፈቀዳል? ሁለት ወንዶችስ ማደር ይችላሉ? እኛማ ባልና ሚስት ነን። ማንኛው ነሽ ታዲያ? ከባድ ጥያቄ ነው። ዘላለም እባላለሁ። አስናቀ፣ ገሊላ፣ ህሊና። ሻይ ቡና ልንል ወጣ ልንል ነበር። ጆይን ታደርጉናላችሁ? በዛውም ከተማዋ በማታም እንደምትመስል እናያለን። ሻርፔን ብቻ ያዝ። እኔም ብር ጨምሬ ልምጣ። ኧረ ችግር የለም፣ እኛ ራሳችን እንችላለን። ሲቀልድሽ ለሙሽሪትና ለሙሽራው መልካም ጋብቻ። ካርድ ካላለቀ በቀር ግን ብታጅቡን ደስ ይለናል። ጊዜ እንኳን ያለን አይመስለኝም። የኮንስትራክሽን ስራ በሰንበትም ቢዚ ያደርጋል። ለአንድ ሆስፒታል ግንባታ መሰረታዊ ስራዎችን ሰርተን እንመለስ። ከነጉዟችን አንድ ሳምንት ነው። መስዋዕታቸውን እንደግፋለን። ባህር ዳር በጣም በርካታ ኢንጂነሮች ያስፈልጋል። አዎ፣ ግን ያ ማለት እኮ እናንተን ለማግኘት ጊዜ ያጥረናል ማለት አለ። እንደው ስራው 24 ሰዓት ቢፈጅ እንኳን 25ኛ ሰዓት ፈጥረንም ቢሆን እንገናኛለን።
ልጅ ውጭት ያረጋዋለሁ አረጋሽን ቀንሽ አይደል ከልጅ ወደድኩት አልተንኮልሽም አዎ ግን የሆነ ነገሩ ስቦኛል ምን አንድ ነገርማ እያሰብሽ ነው ሌላ ጓደኛ ብትኖርስ ብለሽ ነው አይደል ገሊዬ ከዚህ በፊት ከጓደኞቼ ጋር የነበረኝ ነገር እርሺው ደግሞ ሁሉም ወንድ አታላይ አይደለም ቴክ ምንም ሳትደብቅ የተሰማህን ነገር ሁለቱም የሚጥሙ ልጆች ናቸው ከመሆን ሁለቱንም እኩል መውደድ እንደማትችል ታውቃለህ ምን ይከለክለኝ ሚስት የለኝ ድስት የለኝ ድል ከአንዱ አስካላተመኝ ሁሉንም መውደድ ነው ራይት ምን ይከለክለኛል ሚስት የለኝ ድስት የለኝ ይሻላል አዎ አይበቃኝ አቤት አባትሽ እንዴት እንደናፈቀሽ እንደገባሽ ትደውል ብሏል ደውላለሁ ቀላሽ ወይስ ተቆርሽ አልነግርሽ አይ መቼም ይሄ ዘርግ ባይኖር ኖሮ እኮ በቃ አትያትም ነበር ምን አደርጋለሁማ ያው ጮኛ ሳገኝ ነው መጥቼ ማስተዋወቃችሁ ብዬሽ ነበር ባል ደግሞ ጠፋ አይ ያቺ ከውካባ ጓደኛሽ ከጎንሽ ካለች ወንድ ሁሉ መቼ የረጋች ናት ብሎ ይቀርብሻል ይማዬ ደግሞ አሁን የኔ ጉዳይ ከሊና ጋር ምን ያያይዘዋል ኧረ ተይ ልጅ ሁለት ሶስት ወንዶች ጋር በተለያየ ጊዜ ልትጫጭነው ብላ መደወሏ መልሳ መጣላቷን ከተማው ሁሉ ነው የሚያወራው ምኑን ተደባብቂያለሽ መቼም ሰው ጓደኛውን ነው ይመስለው ይባላል መቼም ያየሽ ሁሉ የሷ ቢጤ ቅልብ ልብት መስይው እንጂ ላገር የምትበቂ ነሽ የኔ ቆንጆ አይዞሽማ አሁን በቅርቡ አግብቼ ብቸኝነታችሁን የሚያጠፉ መንታ ልጅ ዱብ አደርግልሻለሁ ያፍሽን ይቅጠርልሽ የኔ ልጅ አሜን ቃልሽ ብቻ ያጠግባል አንቺ አንድ ልጅ አንቺ በስተሽ ማየት ነው የኛ ዓለም ታውቃለሁ
እናንተ ልጆች በሩን አትከፍቱም እንዴ? ውይ አራውን ሰበዘሽ ሰበዛሽው አልመሰለሽም? አላበዛሽም? ብትደፍሪ ነው እኔ ታላቅሽ ሳላገባ እንጂ የምታገቢ ከሁለት ወር በፊት ደውልሽ አግቢ አላልሽኝ? እንዳታገቢ ብለሽ ታዩ ነበር። እሱ ማልቶ እኮ ትንሽ የሮጥሻል መሰለሽም ወይዘሪ ይደራርቱ ተከክ ህሊና አረባካችሁ ረፈባካችሁን ታጣ እነዚህ ልጆች አንዳትላቸውም እንዴ? መጣሽ ደግሞ ሀገሩን ልትረብሽ። ታያቸው እባክሽ፣ ሲደክማቸው ይተውታል። ባልሽ ቆንጆ ነው በጣም። መጀመሪያ ያየሁት ቀን አንቺ ዋንዴው ነበር የተመኘሁት እና የገዛው ወደፊት ባሌን ነጠቅሽ። የሆነ የወንድ ጓደኛ አገኘው ብለሽ ስትደውይልኝ ለራሴ ተቀለልኩት። አንቺ የኔ ወንዶች ሁሉ በሴቶች መዳፍ ውስጥ ናቸው። ሄሎ፣ ይህ ያስናቀ ድምጽ ነው። እውነት ያንተ ለመሆኑ የቀበሌ ማረጋገጫ ይዛል? ባዳርን የሚያስጎበኝ ሰው ብናገኝ ብለን ነበር። ኧረ አለን። ግን ቢዚ አይደላችሁም እንዴ? አይ እስከ 4 ቢዚ ነን። ከ4 እስከ 9 ግን እንችላለን። በቃ ለገሊላ ነግራትና ደውልላችኋለሁ። ውለታ አለብን። ለመሆኑ የዘላለምስ ድምጽ በስልክ እንዴት ይሆን? ሄሎ 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 አጠገብ የለም? ሄሎ ይቅርታ፣ መልሼ እደውላለሁ። ምን ኔትወርክ ችግር እባክህ። ዋናው ቀጠሮ መሰማቱ አይደል? እሺ ጭራቋ ልጅ ወይ የጭራቋ ልጅ አባት፣ በዚህ ብደትሽ ታናሽሽ ብቻ አይደለም ቀድማ የምታገባው፣ ገና እሷ የምትወልዳትም ትቀድምሻለች። አሁንስ አላበዛችሁትም? ባለኔ ቻይና ዕቃ አደረጋችሁት እኮ እዚህ። እሺ ከነግራም እንዴት ታርጊ? ያምራል። እጅህን አውቀዋለሁ። በጣም እጅህን አውቀዋለሁ። መቼም በዚህ ሞባይል ቆንጆ ፎቶ ይወጣል ብዬ ጭራሽ አላስብም። ግድ የለም ጥራቱን ሲታጠብ ታዩታላችሁ። ከፈለጋችሁ እኮ ካሜራ ቤት አይጠፋም። ኧረ እዚህም የሚያነሱ ልጆች ነበሩ። ኧረ እንተማመን፣ ግድ የለም አልኳችሁ እኮ። እኔ የምለው ባህር ዳር ውስጥ ሳይክል ከሚጋልበውና ውሃ ዋና ከሚችለው የቱ ይበልጣል? ሁለቱንም የሚችለው ይበልጣል ማለት ለታችሁን ጨምሮ ወጣቱ እነዚህ ከኖር ከግድ ትለምዷል።
ዋና ስትችሉ የስንት ዓመት ልጆች ነበራችሁ? እዚህ ከተማ ላይ ኑሮ የመጣ ነው በአጋጣሚ ሁለታችንም ወላጆች ባላፊነት መስሪያ ቤት በመቀየራቸው ነበር እና ከአዲስ አበባ ስንመጣ እኔ 11 ዓመት ልጅ ነበርኩ። በአንድ ዓመት ትበልጠኛለች። ታላቋ ነኝ። ከዛ የትምህርት ቤት ጓደኞች ሆን ዋናና ብስክሌቱን በቀጣይ ዓመት በጋራ ጀመርነው እና ትምህርት ቤት የተጀመረ ፍቅር እስካሁን ድረስ ቀጠለ ማለት ነው። ሃሌሉያ። ስንት ሆነ ማለት ነው አሁን እድሜያችሁ? ሴት ልጅ በወጣትነት ለረጅም ዓመታት የምትቆየው 3 መንገዶች ብቻ ነው። በስፖርት፣ በጥሩ አመጋገብና እድሜዋን በመዋሸት። አንስቻለሁ። ጥያቄን አንስቻለሁ። እድሜን የመዋሸት ነገር ሲነሳ አንድ ቀልድ ትዝ አለኝ። የህፃናት መጫወቻ ውስጥ ነው። ጠባቂው ይሰበስብና ህፃናቱ መመሪያ ይሰጣቸዋል። ልጆች እዚህ ሸርተቴ ላይ መጫወት የሚችለው እድሜው ከ12 ዓመት በታች የሆነ ብቻ ነው። ስንት ነው እድሜሽ ይላታል አንዷ። እሷም 11 ትለዋለች። በጣም ጥሩ መቼ ነው 12 የሚሞላሽ ሲላት ሸርተቴው ሲሰለቸኝ ብላው ቁጭ። ይሄን አካባቢ በጣም ነው የወደድኩት። ወይ ጣና እኮ ብቻ አይደለም እንደውም እዚህ ብዙ የቆየን አይመስላችሁ? ጥሩ ሐሳብ ነው። ለምን ዞር ዞር አንልም? ለምን እናንተ ዞር ዞር ብላችሁ አትመጡ? እኔና ዘላለም እዚህ እንጠብቃችኋለን። ይሻላል። ፈራ እንዴ ለጓደኛ? ግድ የለም ይዞ አጠፋ። ለምን አትተኝም? ዋና አላማረሽም? ዋና ነው ቀርታ ጨዋታ አረከው እኮ ትጥቅ እንደሚያስፈልገው ረስ ለነገሩ ስቀልድሽ። ቀልድ የሚያምርበት አይነት ሰው አይደለም። ታዲያ ምንድነው የሚያምርብኝ? ሲቀለድ መሳት። ጥርስ በጣም ያምራል። ታንክ ዩ። ነርሲንግ ቆንጆ ሙያ ነው ማለት ነው። እርጋታ ስላለሽ ከባህሪሽ ጋር ይሄዳል። ቴንክ ዩ። ስንት ጊዜ ሆነሽ በስራ ላይ? እንደተመረኩ ነው የጀመርኩት። ለማሻሻል አላሰብሽም? አስቤያለሁ ግን ከዛ በፊት ለእናቴ ገባው ላቀላል። ጉድ በጣም ግልጽና ማትከብጂ ልጅ ነሽ። ይሄን ነው ከኔ ወደድከው? ተቀባሹ ሽቶም ደስ ይላል። የተቀባው ፍሎሽንና ሽቶ ነው። የትኛው እንደሸተተ አላውቅም። እውነት ተቀላቅሎብኝ እንዳይሆን ብቻ። እኔና ዘላለም የ3 ወር ጓደኝነት ላይ ያለን። እኔ በአስተዳደር ሰራተኝነት እሱ ደግሞ በመሐንዲስነት እኩል ነው የተቀጠርነው። ወደ ቤት መሄድ ፈልጋለሁ። ገሊላ አንድ ጥያቄ ልጠይቅሽ እችላለሁ? ዘላለምን ወደሽዋል? አንተ ሊናን ወጣታ?
ጓደኛዬ እንደውዬ ይቅርታ ጠይቃታለሁ። ለጊዜው ግን ወደ ቤት መሄድ እፈልጋለሁ። ጥሩ። እኔም ክፍሌ ገብቼ ባርፍ ደስ ይለኛል። እነሱ ግን የተመቻቸው ይመስላል። የሴት ጓደኛ የለህም? ለፍተሽ አልቸኮልሽም? ይቅርታ። አሪፍ ጊዜ ነው ያሳለፍነው። እዚህ መምጣት የሚሰለች አይመስለኝም። ለጊዜው ግን ጓደኞቻችንን ፈልገን እንሂድ። ከሰዓት በኋላ ከበድ ያለ ስራ አለብን አይመስልሽም? ምን ነው? ሽንቴ መጣ። ማን ነው? ምን ሆነሃል አንተ? ትንሽ ቆይተህ ተመለስ። በቃ እኔ ልሂድ። ልሂድ? ስራ አስኪያጁ ካዩኝ ሊጠራጠሩኝ ይችላሉ። ትንሽ ቆይ። በጭራሽ። መጀመሪያ ምን ጠርጥረህ እንደነበር ገብቶኛል። ከገሊላ ጋር የነበርኩ መስሎ ነበር አይደል? ልክ ነህ። ብሆን ግን ይከፋ ነበር። እውነቱን ለመናገር አዎ ይከፋኝ ነበር። እኔም ከሊና ጋር በመሆኑ ተከፍቻለሁ። ግን ቆይ የወደድከው ገሊላን ከሆነ ለምን ከሊና ጋር መቀራረብ አስፈለገ? ገሊላን እወዳታለሁ ማለት ህሊናን እጠላታለሁ ማለት አይደል? አሃ፣ ስለዚህ እኔም ህሊናን ብጠይቃት ቅር አይልህማ? እሷ ከፈቀደች እኔ ምን አግብቶኝ? ጉድ ግን እሷን ስትጠይቃት እኔ ገሊላን ስለመውደዴ መናገር የለብህ። አውቃለሁ። ስለ ሁለቱ ጓደኝነት መጠንቀቅ አለብን። ስለ ሁለታችንም ጓደኝነት ጭምር። ፍጥነት ግን በጣም አስገርሞኛል። እንዴት? ገና ትናንትና ከተዋወቃት ሴት ጋር ክፍል ስትገባ ነው። አይግረምህ። ትናንሽ ልጆች ዕጣ ክፍሎቼ ናቸው። ከትናንሽ ልጆች ጋር መውጣት ግን አይከብድም? አይከብድም። ለብርድ በሽተኛ አይከብድም። ጠጋ ብለህ የሞቀ ሰውነታቸውን ስታቅፈው ትፈወሳለህ። ሊናንም ለጊዜያዊ ነው የፈለጋት። ብርድ ጊዜያዊ በሽታ ነው ያለህ ማለት ነው። የከሰዓት ስራ ቦታ ማጥናት ይሆናል። ጥሩ። በነገራችን ላይ እዚህ የመጣ ነው ለስራ ነው። ከሴቶች ጋር የሚኖረን ግንኙነት አዲስ አበባ ስንደርስ ብናደርገው ጥሩ ይመስለኛል። ያለበለዚያ ውስብስብ ነገር ውስጥ ገብተን ስራችንን እንዳይበላሽ ይፈራል። መልካም ሀሳብ ነው ኢንጂነር። የሴቶቹ ጉዳይ አዲስ አበባ ይደርሳል። ሃይ ሴቶቹ አዲስ አበባ እንደተመለሱ ታውቃለህ? አልደወልኩላቸው። ሊና ደውላልኝ ነበር። ልታገኛቸው አላሰብክም? ፕሮግራሜን አይቼ እነግርሃለሁ። ታዲያስ
እንዴት ነሽ? ስራ ላይ ነሽ መሰል። ደላላና የሕክምና ሰው መች ረፍታለሁ። አይ ጥሩ ነው። ትንሽ ሰዓት አለችኝ። ቤት ሄጄ ማረፍ ፈልጋለሁ። ከስራ ስትወጪ ለሻይ መገናኘት እንችላለን? ለህሊና ደውለላታል? ኖ አንቺን በግል ማነጋገር ፈልጌ ነው። ትችያለሽ? ፕሊዝ። ሃይ። ለእኔ የማይደወለው የኔ ስልክ የአረብ ሀገር ስልክ ነው። ወይ ስደውል እኮ አብራችሁ መስላችሁኝ ነው። ጎሽ ቤት ነሽ? ውጪ። ቤት ነኝ። ጥናት እየሞካከርኩ። ማታ ክላስ ከመግባትሽ በፊት ፕሮግራም አለሽ? እስካሁን የለኝም። እንግዲያው ከኔ ጋር ቀጠሮ ቢኖረንስ? የማሳይሽም የማወራሽም ጉዳይ አለ። ዝምታ የሰፈነ ይመስላል። በግል የምታናግረኝ ነገር እንዳለ ገልጸልኝ ነበር ካልተሳሳትኩ። ሹር ገሊላ፣ የልቤን አውጥቼ ስነግርሽ ሙሉ ለሙሉ እንደምትረጅኝ አምናለሁ። ምን ሆነሃል? ችግር ገጥሟል? ፍቅር ገጥሞኛል ካንቺ። ምናልባት ፍቅሬን የገለጽኩበት መንገድ በቂና ግልጽ እንደሆነ አላውቅም እንጂ ካየሁሽ ጊዜ ጀምሮ ፍቅሬን ላሳይሽ ሞክሬያለሁ። እርጋታሽ፣ እያንዳንዱ የሰውነትሽ እንቅስቃሴ ፍቅር አስይዞኛል። ገሊላ፣ ፍቅሬን ለአንቺ ለመግለጽ እጅግ በጣም ብዙ ጊዜ ነው እንቅልፍ ያጣሁት። እንደዚህ ጥራት ያለው ፎቶ ይወጣል ብዬ ጭራሽ አላሰብኩም። ይገባኛል። ወንድሜም ስልኩን ሲልክልኝ አንድም ለካሜራው ጥራት ሲባል ቪዲዮ ደግሞ ሲቀርጽ ብታየው ቁልጭ። ፊልም ለመስራት አስበሃል? ዛሬ ቀደም 12ኛው ሰዓት ልስራ እንጂ አይሻልህም? ሰማይ በቅሎ እሺ፣ የምታሳየኝን ጨረስ። የምትነግረኝስ? መቼም ያው እኛ ትልልቆች ስለሆንን መደባበቅ አያስፈልገንም። ስለዚህ በቀጥታ የተሰማኝ ልነግርሽ ነው። ኦኬ። አሊና ጓደኛዬ እንድትሆኝ ይፈልጋል። ማለት ፍቅረኛ ለኔ ያለህን ስሜት ለሊና ነግረሃት ታውቃለህ? ኖ በፍጹም። ለእሷስ ያለ ስሜት ምን አይነት ነው? ባህር ዳር ከንፈሯን ስትስማት አይቻለሁ። ያ ማለት እኮ ምንም ማለት አይደለም። ለወንድ አዎ፣ ለሴት ግን ትልቅ ቃል ኪዳን ነው። እንዴ ለመሆኑ እሷ ስላንተ ምን እንደተሰማት ገምታ አታውቅም ማለት ነው? ገምተህ ብታውቅማ እኔ ገዛ ጓደኛዋን ጠርተህ ስለ ፍቅር አትቀባጥርም ነበር። በእርግጥ መሳሳማችን ጥፋት ነው፣ ግን አስቤውና ፈልጌው ያደረግኩት ነገር አይደለም። ደግሞ እኮ ስሜት እስከ መገላለጥ ድረስ አልደረስም። ገሊላ፣
ፍቅሬን ላንቺ ስገልጽልሽ ለሷም ሆነ ለሌላ ሰው የገለጽኩለት ምንም ነገር እንደሌለ ወቂ። አዝናለሁ ዘላለም። እሷ ግን በአንተ ላይ ትልቅ ተስፋ አድርጋለች። ጓደኛዬ ማቆም ካለባት ካሁን ንገራት። ከሷ ጋር ማቆም ግን ከኔ ጋር መጀመር እንዳልሆነ ተረዳ። ከይቅርታ ጋር ቤት ሄጄ ማረፍ አለብኝ። የሚገርም ነው። ቤት እንጃ የምትወደኝ አልመሰለኝም ነበር። እኔም ደግሞ አልወደድኩም ነበር። አልዘገየንም። ነገሮችን ማስተካከል እኮ እንችላለን። ዘላለምን ወድጄዋለሁ። እውነት ለመናገር ደግሞ አንተን ከወንድምነት ውጪ ለሰከንድ አስቤ አላውቅም። ይቅርታ። ዘላለም ሲወድሻል የራሱ ጉዳይ። እኔ ግን ወደዋለሁ። እስክሞት የኔ ቢሆን ደስ ይለኛል። እርግጠኛ ነሽ? ህሊና ሲመስለኝ በየዋህነት አጉል ፍቅር ውስጥ ገብተሻል። ብዙም ሃይማኖተኛ አይደለሁም ማስናቀ፣ ግን ሰው ያሰበውን እግዚአብሔር እንደሚፈጽመው አውቃለሁ። መልክ ክላስ እንዳይረፍድብኝ ልጅ ለፎቶቹ በጣም አመሰግናለሁ። ሃይ ምን ነው ስፖርት ክላስ ጀምራችሁ እንዴ? ዘላለም ደውሎልሽ ነበር ዛሬ? ወይም ማስናቀ? ስሙን ቄስ ይጥራውና። ምን ነው ካስናቀ ጋር ተጋጫችሁ እንዴ? በምን ተዳርሳችሁ? ባህር ዳር የተነሳናቸው ፎቶዎች ላሳይሽ በሚል ሰበብ ተገናኝተን ነበር። እሺ ወድሻለሁ ገለመሌ፣ ዘላለምን መውደድሽ የዋህነት ነው ምናምን አይለኝ መሰለሽ? ዘላለም ነው ማለት እንዴ? አንተ ስልክ ተዘግቶ ነበር። እኔ ራሴ ሞክሬ እምቢ አለኝ። ሰላም ናችሁ? አንተ እንኳን ቢያንስ በገሊላ ስልክ መሞከር ነበረብህ። ደውዬላት መቼ አነሳች? ተቀለቀለ። እንዴት አታነሳም? እስቲ ቆይ ዘላለም ደውሎልሽ ስልክሽን አላነሳሽው? ሄሎ፣ ለማን ቁጥር ደውለህ ነበር? እባክህ ለምሳ ላገኝሽ ይችላል? አሃ፣ በቢሮ ስልክ ተዛ ነው። ያንተን ቁጥር ባገኝ መልሼ ደውልልህ ነበር። ምን ያህል እንደምወድሽ እንኳን እንድነግርሽ እድሉን ብትሰጪኝ። አዎ፣ ህመምተኞች ሲበዙ ስልክ ለመመለስ ጊዜ እናጣለን። ገሊላ፣ ምንጊዜም ቢሆን በአንቺ ተስፋ እንደማልቆርጥ ግን አውቂ። በልልና አነጋግራት። ደህና ደር። እሺ እኔ ቆንጆ፣ የነገ ፕሮግራምሽ ምንድነው? እህቴ ሰርጓን ፎቶ ልካልናለች። ፖስታ ቤት ሄጄ እሱን ማምጣት። መልካም። ፕሮግራሜን አይቼ ከምሳ በፊት እደውልልሻለሁ። ጠብቃለሁ የኔ ጌታ። ባይ። ወይዘሪት ምን ሆንሽ? I'm fine. No, you're not. ሰርጉ ትዝ ብሎሽ ነው አይደል?
ባህር ዳር ደውለሻል? አልደወልኩም። ነገሩ ሲሳካ ነው የምነግራቸው። አባዬን ሰርፕራይዝ ላደርገው ፈልጋለሁ። አባትሽ መቼም ብታገቢ ነው ሰርፕራይዝ የሚሆኑት። ጋብቻውንም አሳየዋለሁ። ማለት ዘላለምን ብጠይቀው እምቢ የሚል ይመስልሻል? እንጃ። ገና ስትዋወቁ ወር አልሞላችሁ። እንኳን ስለ ትዳር ስለ ሴክስ አውርታችሁ አታውቁ። አዎ ግን ሴክስ እባክሽ ማን ያውቃል? ይሄኔ በህልሙ አልሞ ሊሆን ይችላል። ደግሞ እሱ ለጋብቻው ካልተስማማ ሌላም ያገባኝ ሰው ይኖራል ስልሽ ሴት ልጅ በ20 ዓመቷ ፒኮክ ናት። ጭሯን መንቀል የሚፈልግ ደግሞ አይጠፋም። ወንድ ነው ምን ልታደርጊ ነው? ማታ ከክላስ በኋላ ከዘላለም ጋር ቀጠሮ አለኝ። ከዛ በፊት ግን ስለሱ ጀርባ ለማጥናት ጓደኛውን ማግኘት። ጨርስ ቤት እንቀይራለን አይደል? ኖ እኔ ቤት ነው የምሄደው። ምን የመሰለ ችግር ቤት ሩቅ ነው? አረ ቅርብ ነው። ታዲያ ለምን ሄዳት ከመጣል ቤት ሂጂ። ሄሎ ታዲያ አስናቀ አሁን ላገኝ እችላለሁ? እንዴታ! ሁሌም መቼም ይቻላል እንጂ ከተኩል ሰዓት በኋላ ያለፈው ቦታ ይቻላል። የኔ ቤት ሚስት ናት የደወለች? ሚስቴማ አንቺ ነሽ። እንዴ ማሽ ልታስረግዘኝ ነው? አንድ ሁለት አልጠይቀህ ነበር የመጣሁት። ላንቺ ህሊና ለምን እንደው የፈለገ ነገር አይደል? ንጹህ ጓደኞች ነንና የሚጠቅመኝን ብትነግረኝ ደስ ይለኛል። ሹር ስለ ምን ልንገርሽ? ዘላለምን መውደዴ የዋህነት እንደሆነ ነግረኝ ነበር። ለምን እንደዛ አልከኝ? ስለሱ ሁሉንም ማወቅ ፈልጋለሁ። ሚስት ወይም የሴት ጓደኛ አለችው? የለችው። የምትወደው ሴት ግን አለች። ይወዳታል ይመስለኛል። ማናት?
ደሴ ወላጆቻችን ጋር ነው ያለው። እዛ ትንሽ ንግድ ነገር ሳይጀምር አልቀረም። ደሴ ወለዬ ነህ? ታዲያስ ቆንጆ ከየት ሊመጣልሽ ኖሮ? በቤ አረፈ በይ። የቤትሽን ያህል ባይመችሽም ቻይ። አንተ ኮንዶሚኒየም እንደዚህ ቆንጆ አይመስለኝም ነበር። መቼም ከክራይ ቤት ይሻላል፣ በተለይ ለሴቶች። እሱስ ልክ ነህ። ለነገሩ እኛ ብዙም አልተቸገርንም። አሪፍ የሆኑ ቤት አከራዮች ነው ያገኘነው። ከ2 ዓመት በላይ እንደ ቤተሰብ አብረናቸው ኖረናል። ለነገሩ ከገሊላ ጋር ከኖርክ ከሰይጣንም ጋር አብረህ ትኖራለህ። አይ ጥሩ ነው። የኪራይ ሂሳብም አልጨመሩባችሁማ። የት ይቀራል ኑሮ ሲወደድ። ያው ከገሊላ ጋር እየተጋገዝን እንወጣዋለን። አንቺ ስራ ፈት መስለሽ። አባቴ ደጉመኛል። ለነገሩ ለቅቄ ነው እንጂ ትንሽ ስራ ነበረኝ። አይሲ ለዚህ ነበረ ከቀን ይልቅ የማታ ትምህርት የመረጥሽ። አይዞሽ፣ አንድ አሪፍ ስራ ፈልግልሻለሁ። አመሰግናለሁ። አሁን እንኳን አልፈልግም። ለምን? እሱን ልነግርህ እኮ ነው የመጣሁት። ኦኬ። ሎተሪ ደረሰኝ። አትይኝም? ስንት ሺህ? የዲቪ ሎተሪ። ትቀልጃለሽ? ኦ ኮንግራቹሌሽን። ቴንክ ዩ። ቆይ
ያንቺ መኖር ያሳመረው ይመስለኛል። አሁን ሳመክ አባዬ በእውነት ማመን አቅቶኛል። ቆይ እንድታምን ደግም ያገባልሃለሁ። አንቺ ደግሞ በመውለድም ቅደሚኝ አሉሽ። የሁለት ወር እርጉዝ ነኝ። በአንድ ድንጋይ ሁለት ወፍ መታል። ያገባሁት ህሊናን ብቻ መስሎ አሜሪካንስ አላገባትም። በጣም ወድሻለሁ የኔ ቆንጆ። ራስሽን ጠብቂሽ። እሺ ለአጭር ጊዜ ነው የምንራራቀው። በየትኛው መንገድ ቢሆን ተመልሰን እንገናኛለን። እሺ እኔ አትጨነቂ ነው ይዘው ባሳመሽም አንለያይም ማለት ሰዓቱ እየሄደ ነው። ድጋሚ የማትገናኙ አስመሰላችሁ። እስከዛሬ እኔን ጠብቀሽኛል። አሁን ደግሞ ባለቤቴን አደራ ሰጥሻለሁ። ተጠያይቁሽ። ሌላ ስራ ጀመረች። ዲባ ፍጥነት የክሊንተን አጎት ልጅ አደረከ። ምናልባት በቀጣይ ሳምንት። ታንኪው። የኛውንስ መጽሐፍ ለምን አላመጣልኝ? ነገርኩህ እኮ የደራሲውን ስምና ርዕሱን ካልነገርከኝ በስተቀር እንዴት ላመጣልህ እችላለሁ? መደርደሪያ ውስጥ ከተደረደሩት 20 የሳይኮሎጂ መጽሐፎች ውስጥ የትኛውን እንደፈለግ ነው። ኦኬ። ስለ ትናንሽ ሴት ልጆች ባህሪ የሚያስረዳውን መጽሐፍ ነው የፈለገው? ለማንኛውም ማታ ቤት ብቅ ብልና የፈለግከው መውሰድ ትችላለህ። ሞክራለሁ። ኦኬ ባይ ባይ። አባቴ ደህና ነውማ? እሱ ምን ይሆናል ብለሽ ላንቺ ነው የሚጨነቀው። ብቸኛ መስዬው ንገሩ የቤቱ አከራዮች ቤተሰቦቼ መሆናቸው። እሱስ ደግ ነው። ግን እንደው ልጄ አንዴን የምትዩ ሰው ከጎንሽ ቢኖር እኮ የተሻለ ነበር። መቼም ያቺ ከውካቧ ጓደኛሽ ከአካባቢው ስለሌለች ማንነትሽን ቀረብ ብሎ ለማየት የሚጓጓ አይጠፋ። እንግዲህ ማማዬ እግዚአብሔር ለኔ ያለውን እስኪያገናኘን ድረስ በትክስ መጠበቅ ነው። ያኔ ቃል የገባውልሽ መንታ ልጆች አላስቀርብሽ። ያደርግልሽ ልጄ ያደርግልሽ። በይ እንዳይቆጥርብሽ። አሁን ልተኝ ነው? አዎ ብታዩን በሰሞኑን ያመጣው ጸባይ ደግሞ በጊዜ መጋደም ትግርፍሽ ይለኛል። ጠዋት ስነሳ ግን ሰውነቴ እንዴት እንደሚሰላልሽ ኬሾ ስብቅ ያደርኩ ነው የሚመስለኝ። እንግዲህ እንዲህ አድርጌ አይደልሽ አንቺ ታውቂያለሽ። በይ ደህና ደሪ። አባቴን ሳሚልኝ። ደህና ደሩ።
መግባት ይቻላል? የተገረምክ ትመስላለህ። ትመጫለሽ ብዬ አልገመትኩም ነበር። ለምን? በመምጣትሽ በጣም ተደስቻለሁ። ደግሜ እስከማገኝሽ ድረስ ጓጉቻለሁ። ማለት ለምን ነገ አትመጭም? ሰዓቱ ሄዷል። እባክህ እኔም ልንቀሳቀስ። ቅርብ አይደለ እንዴ? እንዴት ተጫወት እባክህ። አይ ምን ላይ ሰው ገባ ያለው ትንሽ ልጅ ናት እንዴ? ቀልደና ቋሚያራሽው ለጊዜው በሱ ነው ጻፍልኝ ያለችው። ብትቀይርም ወደምትቀይርበት ቦታ ይወስድናል። እኔ የምልህ ከዚህ ሁሉ ኢሜል ብታረግላት አይቀልህ? ይቀለኛል፣ ግን ማስታወሻ ወይ ፖስት ካርድ ነገር ለመላክ ይሻላል። ስፍላት ምን ልበል? ሰላም ልበል? ለገዛ ሚስቴ ቀልደኛ ነህ እባክህ። ምን አይነት መንፈስ ነው በዚህ ሰዓት ያሰባሰበኝ? እንዴ ገሊላ በዚህ ሰዓት ምን እገልጣለች? እንኳን መጣች። እኔም ማለቅ ብሎኝ ነበር። አሁን ለአንቺ አስረክቤ መሄድ እችላለሁ ማለት ነው። የቀጠሮ ሰዓቴ በጣም አልፏል። የሚገርምሽ ድምፁን አጥፍቼው ነው እንጂ ስልኬ ኪሴ ውስጥ ሆኖ በየደቂቃው እየጠራ ነበር። ወስጃለሁ መጽሐፍ። ሌላ ጊዜ ቀጠሮ ይዘን በስልክሽን እንጫወታለን። ባይ የተሳሳተ መጽሐፍ ነው የወሰድኩት። ተረጋግተህ ምረጥ አላልኩም ነበር? የመጽሐፉ ቀለም እኮ ነው የሸወደኝ። ሰማያለሽ ገሊያው እንኳን ርቃልት እኮ እንኳን እዚሁ ቅርብ ተቀጣጠርኩ ነው ያሉት። እኔም ልት እንዴ ምን ነው ግማሽ ሰዓት እንኳን ሳይሞላሽ? ተኩል እንኳን ሞልቷታል። ደግሞ የምሽት ጉዞ ለሴት ልጅ አስቸጋሪ ነው። ዘንድሮ እንኳን አስቸጋሪ የሆነው ለወንድ ነው። እንዴት? አንድ ወንድ ላጤ ነበር። ከመንደሩ ማዶ ያለች ሴት ላጤን ሁልጊዜ ማታ ማታ እየሄደ ይጎበኛታል። ይሄ ነገር እንግዲህ ለ2 ዓመት አንድም ቀን ተቋርጦ አያውቅም። ይሄን ያዩ ጓደኞቹ ለምን አንደኛውን አግብታት አትገላገልም ቢሉት ካገባዋት የት ልሄድ ነው ሲመሽ ብሏቸው እረፍ። ከሄድሽ ልሸኝሻለሁ። I'm from Compton where them guns bust. Watch Papa George pop cats telling jokes at them call games. Seen Big Face Hunter handle the rock like. የሚገርም አስቢው ማላቀው ዘመዴ የተዋጣለት ነጋዴ ሆኖ አላገኘው።
ቢሮ አመጣና ምክትል ሂሳብ ሰራተኛ ያደረገኝ። እንኳን በአንድ ወር 10 አመት ብቆይ የማላገኘው ስራ ሆኖ ወይዘሪት። እግዚአብሔር ይመስገን እንኳን አንቺን ቀናሽ። ታዲያስ ቶሎ ቶሎ ሸቃቅዬ አንቺና ባሌን ወደዚህ ላምጣ እንጂ በአንድ ወር ውስጥ ናፍቆታችሁ ገደለኝ እኮ። ደግሞ ባልሽም ሸጭ እንጂ ለኔ ታስቢያለሽ? በያትሞኝ ወይዘሪት ዲቪ መሙላትሽን ደግሞ እንዳታቆሚ። ስሚ ሼክ ሁሉ ጅዳ፣ ቀሳውስቱ ኢየሩሳሌም ሄዷል። የቀረው ህዝብ ያለው እኮ እዚህ ነው። እውነቴን ነው የምልሽ የመጣው ሰሞን አበሾች ሲርመሰመሱ አይቼ ፎቅ በአካባቢው መኖሩ እንጂ መርካቶ ያለው መስሎኝ ነበር። ባላግብተሽ ልጆች ወልደን አንድ አፓርትማ ውስጥ ጎረቤት አማች ሆነን እንድንኖር ፈልጋለሁ። እሺ ድብርቱ እንዴት ይዞሻል? ምንም አይል። ነገ በማለዳ ለ2-3 ሳምንት ፊልድ እወጣለሁ። የሆነ ገጠር ውስጥ ድርቅ ገብቶ ነዋሪው እየተረዳ ነው። ይገርማል። እዚህ ሀገር ደግሞ ውሾች ቢት ያነሳሉ። በባትሪ አልቋል ተብያለሁ። ይሰሩ ቶሎ ቶሎ ቤት ደግሞ ብዙ ሰዓት ያወራን አይመስልሽም? እሺ በቃ መልካም ጉዞ ይሁንልሽ። ስትመለሽ ይደውልልሻለሁ። በተረፈ ባለቤቴ እኔን ለመጉዳት አስባ ያደረከው ከሆነ እባክህ እውነቱን ንገረኝ።
ለምን እነሱን አትጠይቂያቸው? ቢያንስ አንዳቸው እውነት መሆኑን ይነግሩሻል። ደግሞ የሌለን ነገር ለመስራት ይሄን ያህል ጂኒየስ አይደለም። የፈጸሙትን ክህደት ለመመስከር እግዚአብሔር መርጦኝ እንጂ እንደ እናቴ ማምና ጓደኛዬ ይሄን ወንጀል ትሰራለች። አምላኬ ነግሬሽ ነበር። በየዋህነት አጉል ፍቅር ውስጥ ገብተሻል ብዬ ነግሬሽ ነበር። አንቺ ግን የኔን ፍቅርና የነሱን ክህደት እንዳትመለከቺ አይኖችሽን ከደንሻቸው። እንቅፋት እንዳይመታሽ ጥረት ባድርግም አንቺ ግን ከወደድሽው ሰይጣን ጋር ትዳር ይሉት ገደል ውስጥ ገባሽ። ሄሎ 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 እውነት ነው? ምኑ? ትዳራችን ውሸት ነበር። አልገባኝም። ምን ሆነሻል? አንተና ገሊላ ያደረጋችሁት እውነት ነው? ምንድነው? ስለምን እያወራሽ ነው? ምን አደረኩ? ምን ብትቸገር? ስንት ሴት ሞልቶልህ መጠንቀቅ ያንተ ድርሻ ነው። ቃጣሪ ነሽ። ቀድሞ ቢሆን በእኛ ትቀናብን ነበር። ደግሞ ከእንዳንተ አይነቱ ህፃን ውሻ ብታፈቅር ይሻላታል። አየነው። ተሽሎትማ ውሻ ፈቀች። አየነው። አስናቀውዬ ሚስቱ ላይ ሲወሰለት በካሜራ ቀርጾ ልኮላት ነው። የሚገርም ነው። የሰው ልጅ
ከብርሃን የፈጠነ ጀት ሰርቷል። ከወሬ የሚፈጥን ግን መቼም አይሰራም። የግሪላን ቢሮ ልጠቁም ትችላለሽ? ሁለተኛ ፎቅ። ቆይ አንዴ ይቅርታ። ዶክተር ነች ነርስ? ነርስ። ኦ ሶሪ፣ እሷን አታገኛትም። ዛሬ ጠዋት ፊልድ ወጥታለች። ሄሎ። አዎ ባለቤቷ ነው። ምን? ዩኒፎርማችንን ለአጣቢ ብቻ ሰጥተን ነው የምንመለሰው። ነግሬሻለሁ፣ ሴቶቹ በወሬ ከያዙ አይለቁንም። አረ ለራሴ ደክሞኛል። የማወራው የሚልኝ ብቻ ቤት የሚያደርሰን ሰርቪስ እንዳይጠፋ እሱም ባይልኝ። መጡ እንዴ? በቃ ወሰናቸውን ነገራት። እንካሽ የፕሌን ቲኬት እኮ ኦልሬዲ ተቆርጧል። ቀንና ሌሊቱን አልቅሳ ሁለት ቀን ከምትደከም እንደኔ ባጭሩ ሀዘኗ ትገላገለች ይሻላል። እንጃላት መቼም ሀዘኗ ከሆዷ የሚወጣ አይመስለኝ። ፍቅራቸውን ስናውቀው እኔ ራሱ እንዴት እንደሚነገራት ግራ ገብቶኛል። ጭንቅ ነው ያለኝ። እንጃ ብቻ ሴቶች ዌልካም ባይፈት እንደምን ነሽ? ደስ ገሊነሽ እንዴት ሰላም ናችሁ? በጣም ያላማችሁ የምመቀመጥ እቤታችን ይጀምራል። ትንሽማ እናውራ። ግን 2 ደቂቃ ብቻ። ምነው ፈጠጣችሁብኝ? ገሌልዬ ከባህር ዳር ተደውሎልሽ ነበር። ቤተሰቦቼማ ኧረ እነሱ ሰላም ናቸው። አይዞሻት እስኪ። የታስደነገጥሽ በጤና ነው? ችግር አለ? ምንድን ነው? ዲና አልፋለች። ማጣየት ጀመራችሁ መሰለኝ። ገሊልዬ ዛሬ 21 ቀኗ ነው። ቤት ውስጥ መቀመጡ በራሱ ያስጨንቃል። ዘግይቶ ከመጣው ጋር ሁሉ አልቅሶ እንዴት ይቻላል? ላልመልሳት ነገር ሀዘን ማብዛቱ ይቅር።
አስበሽ ታውቂያለሽ? እንደ ውበት ክብርና አርማ የምናፍቀው ይሄ ሐይቅ ትላም ሞልቶ አይተሹ ዛሬ ጠብታ የሌለበት ጉድጓድ ሆኖ ይጠብቀኛል ብለሽ አስበሽ ታውቂያለሽ? ብዙ ተስፋና ዓላማ የነበራት ልጅ በምን መንስኤ ልትሞት ትችላለች? አንቺና ባለቤቷ የምታውቁት ነገር ይኖራል ብለን ተስፋ አድርገን ነበር። እሱም ግራ ገብቶታል። የትዳር ጠብ ቢኖረን እንኳን ስንት አማራጮች ባለበት ሀገር ውስጥ ተቀምጣ እንዴት ራሷን በመድኃኒት ታጠፋለች ይላል። ጠብ ነበራቸው? ሲሪ ወቅ ወይኔ ችግሯን እንኳን እንዳታማክረኝ በፍቃድ ከከተማ ወጣባት። በመጨረሻ ጊዜ ስትደውይላት ሰላም ነበረች? ቶሎ ቶሎ ሸቃቅዬ አንቺና ባለቤቴን ወደ እኔ ያመጣችኋለሁ ብላ በቃ አታልቅሽ። በቃ አቶ አስናቀ ነገ ስብሰባ መኖሩ ሰምተዋል? ሌላው ዘላለም ገና ዛሬ ብቅ ብሎ የሥራ መልቀቂያ ያስገብቷል። መቼ ተመለሱ? ከባህር ዳር ቆይቷል። ሰራተኛው ለቅሶ ለመድረስ ቢፈልግም እሱ ግን ቤቱ እንደማይቀመጥ ነግሮናል። በድዬሻለሁ፣ እምነትሽን አጉድያለሁ። ይቅር በይኝ። ይቅርታ? ይቅርታ ለምን? ለነፍስ ነው ለስጋ? ለነፍሴ ለነፍሴ ለነፍስህማ ንስሐ ግባ። አመፀኛው ስጋ ግን ቅጣቱን ከኔ ያገኛል። አሁን ጥሩ ሆኗል አይደል? እግዚአብሔር ይመስገን የኔ ልጅ ደህና ነኝ። አሁን አንቺን የመሰለ ብሩክ ልጅ ሰጥቶኝ ምን ሆናለሁ ብለሽ ነው? ለዚህ በቅቻለሁ። ትልቅ ያርግሽ፣ እንጀራ ይስጥሽ የኔ ልጅ፣ የሰው ፍቅር ይስጥሽ። እንግዲህ እቺም 2 ቀናት እዚህ ቆዩና የዶክተሮቹን ውጤት አይተን ወደ ቤት ተመልሶታለን። እሺ ይቅርታ። ሄሎ ሄሎ፣ ገሊላ ከስራ ካቋረጥኩሽ ይቅርታ። ምንም አይደለም። ከስራ ስትወጪ መገናኘት እንችላለን? የማነጋግርሽ ነገር ስላለኝ። ስለምን ጉዳይ ላነጋግርሽ እንደፈለኩ ይገባሻል? ስለ ሊና መሰለኝ። እስካሁን የተመቻቸ ነገር ስላልነበር ላነጋግርሽ አልቻልኩም። አሁን ግን ቢያንስ አውርተን መልካም እንቅልፍ መተኛት እፈልጋለሁ። በምክንያት እንደሞተች ታውቅ ነበር? ምንድን ነው ያደረካት? ምን ያህል ከባድ በደል ብትሰራባት ነው ሊና ራሷን ለማጥፋት የበቃችው? አንቺ ጋር በመተኛት። ምን? ያን ቀን ማታ ቆይ ያደረግነው አንተ ከሌላ ሴት ጋር ስለተኛ ነው ሊና ራሷን ያጠፋችው? አዎ። እናት ሴት ማናት አልከኝ? አንቺ ነሻ። ስሚኝ ገሊላ፣ የመጣሁት ንስሐ ልገባ መሆኑን ልነግርሽ።
ፈቃድሽ ከሆነ አንቺም ግቢና ሁለታችንም እንሄዳለን። አብዳሃል አንተ ሰውዬ። ከኔ ጋር መቼ ነው የትኛ? መካካዱ ይጠቅመናል። ለክስ አይደለም የመጣሁት። ቢሆንም ኑሮ ምስክሬን ይዤ በመጣሁ ነው። ማን ነበር ምስክሩ? የአይጥ ምስክር ድንቢጥ። የያዘውን ማስረጃ እንዳይጠፋልሽ ብታነጋግር ይቀልሻል። ገሊላ ያለሽው አደጋ ውስጥ ነው። አዝናለሁ። በእርግጥ ወድ ነበር። ካየን ደቂቃ ጀምሮ ሁለታችንም ወደናል። ግን ከኔ ቀድማ እንደወደደች ስለነገረችኝ ለሷ ተውኩ። ያኔ እንደምትወደኝ ስትነግረኝ የሆዴን በሆዴ ይዤ ጓደኛዬን ላለማጣት ስል ፊት ነሳው። በመጨረሻም አግብታ ገላገለች። እና ይሄን ያህል ፍቅሬን አምቄ ያስቀረው ሴት ጓደኛዬ ወጣ ስትልልኝ ጠብቄ ካንተ ጋር ተኛለሁ? ምን ያለው ደፋር ብትሆን እዚህ ቅሌት ባለቤት የምታደርገኝ? አዝናለሁ። አብደህ ወይም ጠጥተኔን ከመሰለች ሴት ጋር ተኝተህ ከሆነ ራስን ንስሐ ግባ። እቴን ያሳጣኸኝ ግን በዚህ ሴሰኛ ድርጊት ከሆነ እግዚአብሔር ይቅር እንዳይል ጸልይ። አንተ ንክስክስ አንተቱን ሊያካባብኝ ነው እንዴ? ቅዠታ አብጃለሁ ማለት ነው? አዎ አብጃለሁ እንጂ ከማን ጋር እንደተኛው እንኳን ካላወቅሁ አብጃለሁ ማለት ነው። ገሊላ ይቅርታ ዶክተር፣ ጊዜ ካለ ላናግር? ይቻላል፣ ግቢ። ምን ልርዳሽ? ምርመራ ማድረግ ፈልጋለሁ። ምን ነው? የወር አበባዬ ዘግይቷል። ታዲያ ትንሽ አትጠብቂው? ዘንድሮ ችግር ሆኗል ትራንስፖርት። ሁለተኛ ወሬ ገብቷል ዶክተር። አሃ፣ ግን ያው ተመርመሪና ውጤቱን እንያ። ከአንድ ሰዓት በኋላ እዚሁ እንገናኝ። አመሰግናለሁ። ምንም አይደለም።
አባቴ ንስሐ ልገባ ነበር የመጣሁት። ደግ አድርገሃል የኔ ልጅ። እግዚአብሔር ይቅር በይ አባ። ሚስቴን ገድያታለሁ። ሚስቱን ለገደለ ሰው እግዚአብሔር ይቅር አይልም አይደለም? ተጸጽተ ንስሐ ከገባ ኃጢአት ምንም ቢከብድ ቅሉ በፈጣሪ ፊት ምህረትን ታገኛለህ። አይመስለኝም አባቴ። ኃጢአቴ ምን ያህል ከባድ እንደሆነ ፊቱ ላይ አይቻለሁ። እግዚአብሔር ለኔ የሚሆን ይቅርታ እንደሌለው ፊቱ ላይ ተመልክቻለሁ። እኔም እንዳንተው ሰው ነኝና ደካማ ጎን አለኝ። ኃጢአት ፊቴ ላይ ከብዶ ብታየው አይድነቀ። ሰው የተፈጠረው እኮ ሁሌ እድሜ ልኩን እንዲደነቅ ነው። አየህ ፊቴ ላይ ያየኸው መገረም ያንተን ኃጢአትና የፈጣሪን የማያልቅ ምህረት ከማመዛዘን የመጣ መሆኑን ተረዳኝ። እግዚአብሔር ከእርሱ ጋር ይሁን። አሜን። ካንተም ጋር ይሁን። የለም ከእርሱ ጋር ብቻ ይሁን። ከኔ ጋርማ ምን ይሰራል? ሚስቱን ለገደለ ሰው ገሊላ እንኳን ደስ ያለሽ። የልጅ እናት ልትሆኚ ነው። ምን? ኦልሞስት የ2 ወር ነፍሰ ጡር ነሽ። ዶክተር ያነበብከው የኔን ምርመራ ውጤት ነው? ገሊላ መኮንን አንቺ ካሎች ተሳስቻለሁ ማለት ነው። ስሜን ልክ ነህ፣ ውጤቱ ግን ተሳስቷል። የሽንት የአልትራሳውንድ እንዲሁም የወር አበባሽ መቅረት ሶስቱም ማርገዝሽን ይጠቁማል። ከድጌሽ እንዴት ልተኛ? ከባለቤቴ ጋር ስተኝ ይሄ እንደሚፈጠር አልገመትሽም ነበር? አውቄ አልነበረም የፈጸምኩት። ምን ማለት ነው? ዶክተሮች ዛሬ ሴክሶሚያክ መሆኑን ነገሩ። በእንቅልፍ ልቤ ከወንድ ጋር ተኝቼ መጸነስ ይዳረግ። በእውኔ ሳይሆን በእንቅልፍ ልቤ ነው የገደልኩሽ። ብቻ አይደለሽም። እኔ ነኝ ራሴን የገደልኩት። በጓደኝነታችን 100% ማመን ነበረብኝ። ያላንዳች በቂ ምክንያት ይሄን ጥፋት እንደማትፈጽሚ ማወቅ ነበረብኝ። የሆነ ስህተት ተፈጥሮ ሊሆን ይችላል ብዬ መጠርጠር ነበረብኝ። ቢያንስ ራሴን ከማጥፋቴ በፊት ከአንቺ ጋር መነጋገር ነበረብኝ። አንቺ አይደለሽም የገደልሽኝ ጓደኛዬ። ገድዬሻለሁ። ውስጤ ተዳፍኖ የነበረው ፍቅርና ምኞቴ ከባልሽ ጋር እንድተኛ አድርጎ ጥፋተኛ ነኝ። አሁን የፈሰሰው አይታፈስም። አልጋሽን አስተካኪና ተኝ። አንተኛ ከተኛ ሰው ጎዳለሁ። እንቅልፌ መዘዛለሁ። አልተኛም። 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 አልተኛም።
ገሊና ቢራታት በይ አልበላም ተኛሽ እንዴ አልተኛም አንቺ እህቴ ጓደኛዬ ልጄ ህሊና ነሽ።